ሰላም የፈትል ቤተሰቦች እንደምን አላችሁ? የቴዲ አፍሮ የታላቅነት ሚስጥር ከሚል መጽሐፍ ላይ የተወሰኑ ገጾችን ብቻ መራርጠን እናነብላችኋለን። መጽሐፉ በ2002 ዓ.ም የታተመ ሲሆን ጸሐፊው ደግሞ አቤል ዘበነ ይባላል። የዚህ መጽሐፍ ጸሐፊ አቤል ቴዲ አፍሮ ሙዚቃን በይፋ ከጀመረበት ጊዜ አንስቶ መጽሐፉ እስከወጣበት 2002 ድረስ ስለ ቴዲ አፍሮ የተለያዩ መረጃዎችን ይነግረናል። በተለያዩ አጋጣሚዎች ቴዲ ላይ በክፉም በደጉም የነሱ የነበሩ ጉዳዮችን እያነሳ ይሞግታል። እነሆ ከዛ ላይ ነው ጥቂት ነገሮችን የምናሰማችሁና አብራችሁን ቆዩ። በሕፃንነቱ ግጥም ጽፎ ዜማ ቀምሮ ለሚወደው ውሻው ያንጎራጉርለት ነበር። ይህ በልጅነት ጊዜ የተጀመረ የሙዚቃ አፍላ ፍቅር ግን በቤተሰቡ ዘንድ አልተወደደለትም። ቤተሰቡ ወደ ሙዚቃ ዓለም እንዲገባ ፍጹም ፈቃደኛ አልነበሩም። ነፍሱን ከሙዚቃ ለመለየት ሲባል ከቤተሰቦቹ በኩል ቁጣ፣ መገረፍ፣ የግጥም ደብተሮቹን እስከ መቅደድና የተለያዩ ማዕቀቦች ደርሰውበታል። እርሱ ግን ሙዚቃ ሊተዋት በእጅ አላለም። እንዲያውም ይበልጥ እልህ ውስጥ ገባ። እናም ገና ከጠዋቱ ለማንም ጆሮ መስጠት እንደሌለበት ለራሱ ቃል ገባ። የልቡን ትርታ ብቻ በማድመጥ ከሙዚቃ ሌላ ሕይወት የለኝም ሲል ለራሱ አወጀ። እርግጥ ይህ ብላቴና መስተዋት ጥበብ ክበብ ውስጥ ተሳትፎ ያደርግ በነበረበት ወቅት ከሙዚቃ ይልቅ ለመድረክ ድራማዎች ጊዜውን ይሰጥ ነበር። ኮብራው የተሰኘና ሌሎች የመድረክ ድራማዎችን በመጻፍ መሪ ተዋናይ ሆኖ ሰርቷል። ታዲያ በዚያን ጊዜም ቢሆን የሙዚቃን ሥራ ጎን ለጎን ያስኬድ ነበር። ሙዚቃን መስራት አለብኝ ብሎ ለህልሙ መሳካት እንቅስቃሴ ማድረግ ከጀመረበት ጊዜ አንስቶ በርካታ ችግሮችና ውጣ ውረዶችን ፈጽሞ ሊታለፉ የማይመስሉ ብዙ ከባባድ ፈተናዎች አጋጥመውታል። እሱ ግን ለሚያጋጥሙት ችግሮችና ፈተናዎች አልተንበረከከም። ለሙዚቃ ያለው ፍቅር ማንም ዘፋኝ ያልከፈለው መስዋዕትነት ያላየው የጥበብ ፈተና አልነበረም። ከእርሱ ቀድመው የዘፈን መድረክ በረገጡ ጥቂት ዘፋኞች ፊት ተገርፏል። መዝፈን እየቻለ ልክ ማይክ ሲጨብጥ መዝፈን አትችልም በሚል የንቀት ንግግር እንዳይዘፍን ተደርጎ በአሳፋሪ ሁኔታ ከመድረክ ተባሯል። ስንት ካሴት ያሳተሙ ዘፋኞች እያሉ አንተ ልትዘፍን የሚሉና ሌሎች ሞራልን የሚነኩ ብዙ አሳፋሪ ኃይለ ቃላት ተሰንዝረውበታል። የልቡን ህልምና ታላቅ ራዕይ እሱ ራሱ ጠንቅቆ የሚያውቀው ይህ አንድ ፍሬ ብላቴና ግን ስለዚህ ሁሉ መሰናክሎች እጁን አልሰጠም። እነዚያን መሰናክሎችና ጋሬጣዎች በመፍራት አንድም ቀን ወደ ኋላ በማፈግፈግ የሰነፈበት ወቅት አልነበረም። እንዲያውም በልበ ሙሉነት እኔ ከማንም አላንስም፣ ወደፊት ምርጥ ዘፋኝ ሆናለሁ ብሎ ለገዛ ራሱ የትንቢት ቃሉን እስከማወጅ ደርሷል። እናም ይህ ታላቅ ሥራ ለመስራት ታላቅ ህልም አንግቦ በቆራጥነት የተነሳው ብላቴና የትንቢት ቃሉን እውን ያደርግ ዘንድ ሌት ተቀን በርትቶ መስራት ጀመረ። ካጠገቡ ማንም አይዞህ ባይ እንደሌለ ቢያውቅም ህልሙን ለማሳካት ጉዞውን በጽናት ወደፊት ቀጠለ። ከጥበብ ምርኩዝ ሌላ ማንም ሊመረኮዝበትና ሊመካበት የሚችል ሁነኛ ደጋፊ እንደሌለው ቢረዳም ሙዚቃን ጠንቅቃ የተረዳችው ነፍሱ ግን አብባ ለፍሬ የምትበቃበት ጊዜ ሩቅ እንደማይሆን ሁሌም ሹክ ትለው ነበር። ሆኖም ይህ ትንቢት የተገለጠለት ለእርሱ ብቻ ነበር። ከእርሱ ሌላ ብላቴናው ዛሬ ካለበት የገዘፈ ስመጥር ደረጃ ይደርሳል ብሎ የገመተ አንድም ሰው አልነበረም። ምናልባት ያ ወላጅ አባቱ ካሳሁን ገርማሞ ካልሆነ በቀር። ይህ ብላቴና ቴዎድሮስ ካሳሁን ነው። በአሁኑ ሰዓት ብዙ ሰው በፍቅር የሚወደው የሁሉ ሰው የፍላጎት ምንጭ የሆነ ፍቅርና ሰላምን አብዝቶ የሚሰብክ የጥበብ ሙያ በሚሰራው ምጡቅ ሙዚቃ የኢትዮጵያ ኩራት የሆነ ምርጥ ከያኒ። ጊዜው ብዙም አራቀም። በሰማንያዎቹ መጨረሻ አካባቢ ነበር። ይህ ቴዎድሮስ ካሳሁን የተባለው ወጣት ከዕለታት አንድ ቀን ድምፁን ለማስገምገም ወደ ሙዚቃ አቀናባሪው ዳዊት ጽጌ ያመራል። ዳዊት ከጓደኞቹ ጋር ሙዚቃ በመስራት ላይ ነበረ። ተዋወቁ። ዳዊት ጽጌ ቴዲን የደስደስ ያለው ሳቂታ ወጣት ሆኖ አገኘው። የደምግባቱ ማንንም ተመልካች ይማርካል። ቁም ነገረኝነቱና ከዕድሜው ፈጥኖ የበሰለ አእምሮም ቢሆን ዳዊት ጽጌ የቴዲን ብስለትና ቁም ነገረኝነት ለማወቅ ጊዜ አልፈጀበትም። እንግዶቹን ሸኝቶ እሱና ቴዎድሮስ ካሳሁን ብቻቸውን ቀርተው ጨዋታ በጀመሩበት በደቂቃዎች ውስጥ ነው ቴዲ በተለይ ስለ ሙዚቃ
ጥልቅ ዕውቀት እንዳለው የተረዳው። የጋራ ሙያቸውን በተመለከተ አንዳንድ ቁም ነገሮችን ከተጨዋወቱ በኋላ ዳዊት ጽጌ ቴዲን ወደ ሙዚቃ መሳሪያው ተጠግቶ እንዲዘፍን ይጠይቀዋል። የሙዚቃ ባለሙያው ዳዊት ጽጌ ደግሞ የሙዚቃ መሳሪያውን መጫወት ይጀምራል። በዚህ መሃል ቴዲ አፍሮ ከክቡር ዶክተር አርቲስት ጥላሁን ገሰሰ አንድ ዘፈን በማስቀደም ከተጫወተ በኋላ ስለ ሀገር የሚያወሳውን የቴዎድሮስ ታደሰን እምዬ ሀገሬ የሚለውን ዘፈን አስከተለ። ይሄኔ ነበር ዳዊት ጽጌ በቴዲ አዘፋፈን ስልት፣ በድምፅ አወጣጡ፣ በመድረክ አቋቋሙ እስከ ማይክ አያያዙ በመገረም በአድናቆት አፉን ከፍቶ የቀረው። ፈጽሞ ጀማሪ ዘፋኝ አልመስልህ አለው። እንደውም ብዙ ልምድ አለን ከሚሉ ድምፃውያን በልጦ ታየው። በዚያን ወቅት ስለነበረው ሁኔታ ዳዊት ጽጌ ሲያስረዳ ቴዲ በአጭር ጊዜ ውስጥ ትልቅ ደረጃ እንደሚደርስ ወዲያውኑ ወለል ብሎ ታየኝ ይላል። ዳዊት ጽጌ በቴዲ የፈጠራ ችሎታ እጅግ ተገርሟል። በተፈጥሮ የተለገሰው የታመቀ የጥበብ ክህሎት እንዳለው ወለል ብሎ ታይቶታል። በዚህም የሁለቱ ግንኙነት ከቀን ወደ ቀን እየጨመረና እየጎለበተ መሄድ ጀመረ። ቴዲም ለዳዊት ጽጌ ወደፊት በሙዚቃ ህይወቱ አንተ የተባለ ሰው ለመሆን እንደሚፈልግና የግሉ የሆነ ባንድም ለማቋቋም እንደሚመኝ፣ የሀገሩን የሙዚቃ እድገት በአንድ ደረጃ ከፍ የማድረግ አቅም እንዳለው እቅድ እንዳለው ያጫውተዋል። ዳዊትም ያሰብከው ሁሉ ይሆንልሃል፣ አንተ ብቻ ጠንክረህ ከመስራት አትስነፍ እንጂ ሲል ይመክረዋል። ቴዲ ሁሉንም ነገር ለፈጣሪ አሳልፌ እሰጣለሁ፣ እሱ ደግሞ የሚሳነው ነገር ስለሌለ የኔን የልጁን ሐሳብ እውን ያደርግልኛል ሲል ይመልስለታል። ከዚያን ጊዜ ጀምሮ የቴዲና የዳዊት ጽጌ ግንኙነት እየተጠናከረ መጣ። በዚህ ወቅት ቴዲ ከነፍሱ ጋር የተቆራኘችውን የጥበብ ህልሙን ለማሳካት ሌት ተቀን ጠንክሮ ይሰራ ነበር። እርግጥ ከፊቱ ላይ አንድ ወሳኝና ከባድ ችግር ተደቅኖበታል። እርሱም ወደ ሙዚቃው ዓለም ለመቀላቀል በተሰናዳበት ወቅት በርካታ ድምፃውያን በህዝብ ተቀባይነት አግኝተው የተወደዱበት ጊዜ ነበር። እናም እነዚህን ድምፃውያን ጥሶ ማለፍ ይቻለኝ ይሆን የሚል ስጋት ይዞ ነበር። ይሁንና ቴዲ ጠንካራ ደፋርና ወኔያም ነበርና በመጨረሻም በራሱ ግጥምና ዜማ፣ በምርጥ የሙዚቃ ቅንብር፣ በሚጣፍጥ የድምፅ ቃና አንድ ምርጥ አልበም ሰርቶ ጨረሰ። አልበሙም ተማጸንኳት ሲል ሰየመው። ቴዲ ይህንን የሙዚቃ አልበም ሰርቶ ማጠናቀቅ የቻለው ብዙ ፈታኝ መሰናክሎችና እጅግ እልህ አስጨራሽ ጋሬጣዎችን በጸሎትና በትዕግስት አልፎ ነው። ያሰበውን ለመሆን የሚተጋ ጠንካራ አርቲስት ባይሆን ኖሮ እነዚያ ፈታኝ መሰናክሎች በአጭሩ መንገድ ላይ ያስቀሩት ነበር። እሱ ግን የትኛውንም ጋሬጣ በድል የመወጣት እምቅ እቅድ፣ እምቅ አቅም የታደለ ጠንካራ አርቲስት ስለሆነ የኋላ ይህንን ምርጥ የበኩር ስራውን አጠናቆ ለአንድ የሙዚቃ አሳታሚ ለማቅረብ በቃ። አሁንም ቢሆን ሁሉም ነገር እንደጠበቀው አልጋ ባልጋ አልሆነለትም። ምንም እንኳን ይህ የመጀመሪያው ካሴቱ በርካታ ጥልቅና ምጡቅ ሐሳቦችን የተካተቱበት ያዘፋፈን ስልቱም በወቅቱ ከነበረው የሀገራችን ዘፈን ወጣ ብሎ ለጆሮ የሚስማማ ምርጥ ስራ ቢሆንም ቴዲ ይህንን አልበሙን በቀላሉ ወደ ህዝብ ጆሮ ማድረስ አልተቻለውም ነበር። በዚያ ላይ ካሴቱን ለዚያ አከፋፋይ ሙዚቃ ቤት የሸጠለት እዚህ ግባ በማይባል ገንዘብ ነበር። ቴዲ ሙዚቃን ለገንዘብ ጥቅም ሲባል የማይሰራ ሙያውን የሚያከብር ወጣት በመሆኑ በገንዘቡ አነስተኝነት አንዳች ቅሬታ አልተሰማውም። ዋነኛ ምኞቱና ፍላጎቱ ህዝብ ጆሮ ጋር እንዲደርስለት ብቻ ነበር። ሙዚቃ ቤቱ ግን ካሴቱን አባስቶ ገበያ ላይ ሊያውለው አልፈቀደም። ጊዜ አልፎ ጊዜ ተተካ። ሆኖም ታታሪ ወጣት ቴዎድሮስ በዚህ ተስፋ ቆርጦ እጁን አጣምሮ አልተቀመጠም። ገና ነፍስ አውቆ ክፉና ደጉን መለየት ከጀመረበት ጊዜ አንስቶ ለሙዚቃ ፍቅር ሲል የማይሆነውን ነገር ሁሉ ለመሆን ቆርጦ የተነሳ መንፈሰ ጽኑ ሰው ነውና ጥበብን ሰንቆ ቅንነቱን በልቡ አንግቦ ፊቱን ወደ ቀጣይ ህልሙ አዞረ። የራሱን ባንድ የማቋቋም ህልም። ቴዎድሮስ ካሳሁን ስለምን ቴዲ አፍሮ ተባለ? ቴዲ 12ኛ ክፍል ትምህርቱን እንዳጠናቀቀ ሰፊ ጊዜ ስለነበረው ከመቼውም በተለየ ሁኔታ የዚያን ጊዜ ነበር በእግር በፈረስ ለሙዚቃ መጋለብና መሮጥ የጀመረው። በ1991 ዓ.ም አካባቢ ከያሬድ ሙዚቃ ቤት የተመረቁ ባለሙያዎች እነ ኤልያስ መልካ ጊታር፣ ሁሉን አንተ ሙሉ ድራም፣ ቢኒያም በድሩ ኪቦርድ፣ ምስጋና ቤዝ ጊታር የተጫወቱ ላስታስ የተባለ የሙዚቃ ባንድ
አቋቁመው ነበር። በዚያን ጊዜ ደግሞ ቴዲ የራሱ የሆነ የግሉ ባንድ እንዲኖረው የሚመኝበት ሰዓት ነበር። እናም ቴዎድሮስ ካሳሁን፣ ሸዋንዳኝ ኃይሉ፣ ግሩም መዝሙርና ዳዊት ግሩም ስለ ላስታስ ባንድ ይነጋገሩ ጀመሩ። ላስታስ ባንድ በወቅቱ በቂ ሙዚቃ መሳሪያዎችንና ልምምድ የሚያደርግበት ሁነኛ ቦታ አልነበረውም። ዳዊት ግሩም በወቅቱ ብር ስለነበረው ስለ ቴዲ ሸዋንዳኝና ወንድሙ ለሆነው ለግሩም መዝሙር መሳሪያ መግዣ የሚሆን ብር ይሰጣቸዋል። ብሩንም ሲሰጣቸው በብድር መልክ ሳይሆን ሰርታችሁ ስታገኙ ትከፍሉኛላችሁ በሚል ቅንነት በተሞላው ፍቅር ነበር። በተገኘው ብር ላይ ቴዲ የራሱን ብር በመጨመር በወቅቱ የነበሩትን ጥሩ መሳሪያዎች ይገዙና ላስታስ ከተባለው የሙዚቃ ባንድ ጋር አብሮ መስራት እንደሚፈልጉ ገለጹላቸው። የላስታስ ባንድ አባላት እጅግ ደስ ተሰኙ። ምክንያቱም በቂ ሙዚቃ መሳሪያና የልምምድ ቦታ ሊሟላላቸው ነውና። ስለዚህ ኤልያስ መልካ፣ ሁሉን አንተ ሙሉ፣ ቢንያም በድሩና ምስጋና የተባሉ የሙዚቃ መሳሪያ ተጫዋቾች ከቴዲ ከሸዋንዳኝ ኃይሉ ከግሩም መዝሙርና ከዳዊት ግሩም ጋር በመሆን ጥምረትን ፈጠሩ። እናም እነዚህ የሙዚቃ ባለሙያዎች በፍቅር በመተጋገዝና በመቻቻል መልካም ውህደትን ፈጥረው በስራቸው ውጤት ለማምጣት ቀን ከሌት መሯሯጥ ያዙ። ብዙም ሳይቆዩ የባንዱ ስያሜ ከላስታስ ወደ አፍሮ ሳውንድ ባንድ ተቀየሩት። ወደ አፍሮ ሳውንድ ባንድ ቀየሩት። የባንዱን ስም መቀየር አንዳቸውንም ቅር አልተሰኙም። ምክንያቱም የእነዚህ ባለሙያዎች ትኩረት ምርጥ ስራን መስራት ብቻ ነበረ። ቴዲና ሸዋንዳኝ በዚህ ባንድ ውስጥ ይዘፍኑ ነበረ። ቴዲ በወቅቱ የቴዎድሮስ ታደሰን፣ የነዋይ ደበበን፣ የክቡር አርቲስት ዶክተር ጥላሁን ገሰሰን ዘፈኖች ይጫወት ነበረ። ባንዱንም በበላይነት በመቆጣጠርና በመምራት ቴዲ ትልቅ ድርሻና ኃላፊነት ነበረው። ቴዲ ዘወትር ጓደኞቹን በተለያዩ ቀሎች ያዝናናቸው ነበረ። በአፍሮ ሳውንድ ባንድ ውስጥ የሥራ ባልደረቦቹ በሙሉ በቴዲ ቀልድ ሁሌ እንደሳቅን ነበር በማለት ዛሬ ድረስ ይመሰክሩለታል። መሳሪያ ተጫዋቾቹ በሙሉ እንደሚሉት ከሆነ ቴዎድሮስ ካሳሁን፣ ሸዋንዳኝ ኃይሉና ግሩም መዝሙር የአፍሮ ሳውንድ ባለቤቶች ተብለው የሚጠቀሱ ሲሆን ቴዲ ግን እንደ ባንዱ ባለቤት ብቻ ሳይሆን እንደ ቅርብ ወንድማችን ነበር የምናየው ይሉታል። አክለውም ራሱን እየጎዳ እኛ ብዙ ነገር ያደርግልን ነበር። በየትኛውም ቦታና ስፍራ ለፍቅር ትልቅ ቦታ የሚሰጥ ሩህሩህ ሰው ነው በማለት እማኝነታቸውን ይሰጡታል። አፍሮ ሳውንድ ባንድ ሲቋቋም ብዙ መዋለ ንዋይ ፈሰስ ያደረገው ዳዊት መዝሙር 6 ኪሎ አካባቢ ኮፊ ሃውስ ሲከፍት እሁድ በዚያ ውስጥ የሙዚቃ ስራዎችን ያቀርቡም ነበር። በኮፊ ሃውስ ውስጥ ሊዝናኑ የሚመጡ ሰዎች በሙሉ ቴዎድሮስ ካሳሁን በሚዘፍናቸው ዘፈኖች እጅግ በጣም ደስተኞች ነበሩ። ቴዲም በተደጋጋሚ ለመሸለም በቅቷል። አፍሮ ሳውንድ ባንድ በተለያዩ የሰርግ ዝግጅቶች ላይ በመገኘትም እድምተኞቹን ያዝናና ድግሱንም ያደምቅ ነበር። የሚገኘውንም ገቢ ለመሳሪያ ተጫዋቾች የሚገባቸውን ክፍያ ከተሰጠ በኋላ ቀሪውን ገንዘብ በባንዱ ባለቤቶች በነቴዲ ሸዋንዳኝና ግሩም በኩል ለምን እንደሚውል የሚወሰን ይሆናል። መሳሪያ ተጫዋቾቹ በሙሉ የዘወትር ጥረታቸው አዲስ ነገር መፍጠር ስለነበረ በዚህ ለሙያው ያላቸው ታላቅ ፍቅር የተነሳ ቴዲ ልዩ ፍቅርና አክብሮት ይሰጣቸው ነበር። ዘወትርም ከጎናቸው በመቆም ምርጥ ስራን ለመስራት ይጣጣር ነበር። እንግዲህ በዚህ ጊዜ ነበረ ቴዎድሮስ ካሳሁን የሚለው ስሙ በቴዲ አፍሮ ተተክቶ ዋነኛ መጠሪያ ስሙ ለመሆን የበቃው። ከዚያን ጊዜ ወዲህ ማንም ሰው ቴዎድሮስ ብሎ የሚጠራው ጠፋ። ሁሉም ሰው በአንድ ድምጽ ቴዲ አፍሮ እያለ ይጠራው ጀመር። አፍሮ የሚለው ቅጽል መጠሪያ ለቴዲ ባንዱን ከማስታወሻነቱ በተጨማሪ ሙዚቃን ይበልጥ ያጣጣመበት ጊዜ በመሆኑና ባንድ ለማቋቋም የነበረው ህልም እውን የሆነበት ወቅት ስለሆነ ነው። ከአፍሮ ሳውንድ ባንድ ውስጥ አፍሮ የምትለዋን ቃል በመውሰድ ነው ቴዲ አፍሮ የተባለው። ይህ ደግሞ የሚያሳየው ቴዲ ለአፍሮ ሳውንድ ባንድ ከመስራችነትና ከባለቤትነት በተጨማሪ ጉልህ አስተዋጽኦ እንዳበረከተ ነው። የባንዱ አባላት በአንድ ዕለት ሐሙስ የሆነ ሰርግ ላይ ይሰራሉ። በዚህ ቀን ቴዲ አፍሮ ሲዘፍን የሰርጉ ታዳሚ በቴዲ አዘፋፈን ብቃት ከመጠን በላይ ተደስቶ ነበርና ከሰርገኞቹ መሃል አንዱ ለቴዲ 300 ብር ይሸልመዋል። በወቅቱ ገንዘቡ ዳጎስ ያለ በመሆኑ ሁሉም የባንዱ አባላት ሽልማቱ ደስታን ፈጥሮላቸዋል። ያንን ዕለት ማታ ደግሞ ሰርጉ ለው ደከመን ሳይሉ ሂልተን ሆቴል ውስጥ ሙዚቃቸውን በማቅረብ
ህዝቡን እያስደሰቱ ነበር። እናም ቴዲ የሚዘፍንበት ተራ ደረሰና የክቡር ዶክተር አርቲስት ጥላሁን ገሰሰን የህይወት የተሰኘውን ዜማ ሲጫወት ባዘፋፈን ስልቱ በእንቅስቃሴውና በጣዕመ ቅላጼው በመማረክ አንድ የውጭ ዜጋ ወደ መድረክ ሲንደረደር መጥቶ 100 የአሜሪካ ዶላር ይሸልመዋል። ቴዲ አፍሮም በሚገባ ዘፈኑን ተጫውቶ ከመድረክ ሲወርድ የሚዝናናው ታዳሚ በደማቅ ጭብጨባ ሸኘው። ከዚያን ጊዜ ወዲህ ነገሮች ለቴዲ እየቀለሉ እንጂ እየከበዱ አልመጡም። ሙዚቃ ህይወቴ ግዕዝና እዝል ቴዲና የትምህርት ቤት ቆይታው ለአንድ ሀገር እድገት የተማሪ ኃይል ወሳኝ ሚና አለው። የሰው ልጅ በርትቶ ከተማረ የብዙ ነገሮች ተጠቃሚ የመሆን እድሉ የሰፋ ነው። ዝነኛው ድምጻዊ ወጣቱ የዘፈን ብላቴና ቴዲ አፍሮ እንደማንም ኢትዮጵያዊ ህፃን ፊደል ለመቁጠር መጀመሪያ ያመራው ወደ መዋዕለ ህፃናት ነው። ቴዲ ከዚያች እድሜው አንስቶ አእምሮውን በትምህርት ለማበልጸግ የነበረው ፍላጎት ቀላል ግምት የሚሰጠው አልነበረም። ወላጅ አባቱ ጋዜጠኛ ካሳሁን ግርማሞ ከስራ መልስ በተደጋጋሚ ፊደል ያስቆጥረው እንደነበርና የአባቱም ጥረትና ክትትል በርትቶ እንዲማር ትልቅ ሚና እንደተጫወተለት ቴዲ ይናገራል። ቴዲ ወደ መደበኛ ትምህርት ቤት አምርቶ 12ኛ ክፍልን እስካጠናቀቀበት ጊዜ ድረስ አንድም ጊዜ ወድቆ አያውቅም። ነፍስ ያወቀና ክፉና ደጉን እየለየ ሲሄድ ለትምህርት ያለው ፍላጎትና ጉጉትም ከእድሜው ጋር አብሮ እያደገ መጥቶ ሁሌ በትምህርት ገበታው የሚገኝ ብርቱ ተማሪ ለመሆን በቃ። የአንደኛ ደረጃ ትምህርቱን በቤተልሔም የተከታተለ ሲሆን ከመምህራኖቹ ጋር መልካምና ጤነኛ ግንኙነት ያለው ያልገባውን በመጠየቅ የሚረዳ በትምህርት የሚፈለግበትን ኃላፊነት የተወጣ ጎበዝ ተማሪ ነበር። ቴዲ በጣም የሚወደው የትምህርት አይነት ሳይንስና እንግሊዘኛ እንደነበረ አብረውት ከተማሩ ጓደኞቹ ማወቅ ይቻላል። በሚማርበት ክፍል ውስጥ ረብሻን የማይወድ ከጓደኞቹም ጋር ፍቅር የነበረው ተወዳጅ ሰው ነው። በረፍት ጊዜው ለእግር ኳስ ጨዋታ ልዩ ፍቅር ነበረው። የተሰጠውን የቤት ሥራ አጠናቆ የሚመጣ ለተማሪዎች ጠመኔ ይዞ ጥቁር ሰሌዳ ላይ በመጻፍ የሚያስረዳ እንደነበረ የሳይንስ መምህሩ ዛሬ ድረስ ይመሰክሩለታል። ቴዲ በተለይ ትምህርቱን የሚከታተለው በተመስጦ እንደነበረ አክለው ይገልጻሉ። ከሌሎች ተማሪዎች የሚለይበት ብዙ ነገሮች መጥቀስ ቢቻልም አንዱና ዋነኛው ግን ስርዓቱና የትምህርት ፍላጎቱ ነው ይላሉ። ቴዲ እድሜው እየጨመረና የትምህርት ደረጃውም ከፍ እያለ በሄደ ቁጥር ያስተሳሰብ አድማሱና አስተዋይነቱ አብሮ ያድግ ነበር የሚለው የትምህርት ቤት ጓደኛው የቴዲ ሁኔታ ገና ልጅ ሳለ ነበር የሚገርመኝ ይላል። ዛሬ ካለበት ቦታ መድረሱ አይገርመኝም፣ ምክንያቱም ቀድሜ የነበረውን ብቃቱን አስተዋይነቱንና ልበ ሙሉነትን አስተውዬ ስለነበር ነው። 8ኛ ክፍል ጥሩ ውጤት አምጥቶ ማለፉን አውቃለሁ። ዝቅተኛ ውጤት አምጥቶ ወደ ቀጣይ ክፍል መዘዋወር ባልቻሉ ተማሪዎች ሲያዝን አይቸው ገርሞኝ ነበር። ለካስ ፍቅር የገባው ሩህሩህ ልጅ ነበር ይላል። ቴዲ በተፈጥሮ የተለገሰው እምቅ የጥበብ ሀብት ያን ጊዜ ነው መጠቀምና ከትምህርቱ ጎን ለጎን ማስኬድ የጀመረው። ይሄኔ ነበር የበለጠ የፈጠራ ውጤት በየጊዜው ግጥም እየጻፈ ለማሳደግ የበቃው። ትምህርቱ ላይ ያሳየ የነበረው ታታሪነትና ጉብዝና እንዳለ ሆኖ አንዳንድ ቀን ማርፈድና መቅረት የጀመረው በዚህን ጊዜ ነው። የዚህ ዋነኛ ሚስጥር ደግሞ የተለያዩ የሙዚቃ ባንዶች ጋር ማዘውተር ስለጀመረ ነበር። ትምህርቱን በማይጋፋ መልኩ ሙዚቃን የበለጠ አጎልብቶ ከትምህርት ቤት መልስ የረፈደበት እስኪመስለው ወደ ሙዚቃ ጓደኞቹ ይኮበልላል። ምክንያቱም ሙዚቃ ለቴዲ እውነት ነች። መናገር፣ መተንፈስ፣ ማስረዳት የሚፈልገውን ሁሉ በሙዚቃ ውስጥ ማስተላለፍ እንደሚቻል ስለገባው ነው። ጊዜ ያለፈና ቴዲ የሁለተኛ ደረጃ ትምህርቱን በሚከታተልበት ጊዜ እንደ በፊቱ ከጎበዝና ከጠንካራ ተማሪዎች ጋር የሚወዳደር ነበር። ቴዲ ግን የሁል ጊዜው ሐሳቡ ሙዚቃ ሆነ። የወደፊት ህልሙ በልጅ ዕድሜው አልሞ መልካሟን ህይወቱን ተያያዘ። ቴዲ በትምህርት ብዙ መንከን አልገጠመውም፣ ምክንያቱም የሚጠበቅበት ኃላፊነት የገባው ስለሆነ። ሙዚቃ ግን የሰዎች ፊት አሳይቶታል። ቴዲ አፍሮ ማንን ይፈራል? የሰው ልጅ በህይወት ዘመኑ ብዙ ጣውረድ በበዛበት የዓለም መድረክ ላይ የሚተውን ፍጡር ነው። በመኖርና በመሞት መካከል ሰፊ ልዩነት አለ። በፍርሃትና በድፍረት ያለው ልዩነት ግን ጥቂት ብቻ ነው።
የሰው ልጅ በተፈጥሮ ፈሪ ነው። ፍርሃት ከውስጡ ጨርሶ የወጣለት ሰው ደግሞ ደፋር ሊሆን ይችላል። ይህ ቢባልም የፍርሃት ስሜቱ ፈጽሞ ተወግዶ ይጠፋል ማለት አይደለም። የሰው ልጅ ሕይወት ውስጥ ብዙ አስፈሪ ነገሮች አሉ። የመኖር ዋስትና ማጣት፣ በሞት መወሰድ፣ በጨለማ ውስጥ መኖር፣ ያልታሰበ ድንገተኛ ክስተት፣ ጩኸትና ኮሽታ ወዘተ ያስደነግጡታል ብሎም ያስፈሩታል። ፍርሃት ከራስ አእምሮ የሚመነጭ ድንገታዊ የነርቭ መልእክት ነው። የውስጣችን የነርቭ ክፍል አስቀድመን ስለ ፍርሃት ከውስጥ ስሜታችን ከነገርነው መላ ሰውነታችን በፍርሃት ስሜት ሳናስበው ሊንቀጠቀጥ ይችላል። በርካታ የዓለማችን ሰዎች በሞት መወሰድ አብዝተው ይፈራሉ። ሞትን ግን ምን ያህል እንደሚያውቁት ግራ ያጋባል። ስላላየነው ነገር እንዴት ልንፈራ እንችላለን? ለመሆኑ የምንፈራቸው ነገሮች በእውነት አስፈሪዎች ናቸውን? በዚህች ዓለም ማንም ፈሪ ወይም ደፋር ሆኖ የተፈጠረ የለም። የምንፈራውም እንዲሁ በራሳችን ምክንያት ነው። ደፋር ወይም ፈሪ የምንሆነውም ውስጣችን በተፈጠረው ድምር ውጤት መነሾ ነው። የሀገራችን የሙዚቃ አባት የሆነው ድምፃዊ ቴዲ አፍሮ ስለ ፍርሃት አስቦ አያውቅም። በሕይወት ዘመኑ አንድም ቀን ፈርቶ አያውቅም። ይህ ድምፃዊ በአንድ ወቅት በአንድ ጋዜጠኛ እንዲህ ተብሎ ተጠይቆ ነበረ። በአሁኑ ሰዓት በሀገር ውስጥና ከሀገር ውጪ በብዙ ሚሊዮን የሚቆጠሩ አድናቂዎች አሉ። በተቃራኒው ደግሞ ያንተን መውደቅ የሚመኙ እንደሚኖሩ እገምታለሁ። ለመሆኑ በዚህ ምድር ላይ ምን ያስፈራሃል ሲል ጠይቆት ነበረ። ቴዲ አፍሮም እግዚአብሔርን እፈራለሁ፣ ከዚህ ሌላ ግን ማንንም አልፈራም፣ ምክንያቱም የጥበብ መጀመሪያ እግዚአብሔርን መፍራት ነው አለ። በወቅቱ ጋዜጠኛው ለጠየቀው ጥያቄ ያገኘው መልስ እጅግ አስገርሞት ስለነበረ የዓለማችን ልበ ሙሉ ሰው፣ ጊዜን በሥራ የመነዘረ፣ ለዚች ምድር ለበጎ ተግባር የተፈጠረ መልካም ሰው ሲል አሞካሽቶታል። የቴዲ አፍሮ አፈጣጠር ለብዙዎች የሚገርም ክስተት ነው። በተለያዩ አጋጣሚዎች የሚናገረው አስደናቂ ቃል የብዙዎችን አግራሞት ያጭራል። የቴዲ አፍሮ ፈተናዎች። መከራ አይብዛ እንጂ በመከራ ውስጥ ማለፍ መልካም ነው። የጣፋጭን ጣዕም የምንለየው የመረረን ነገር ቀምሰን ስናጣጥመው ነው። ወርቅም በእሳት ከተፈተነ በኋላ ነው ወርቅነቱ የሚለየው። በ1993 ዓ.ም መጨረሻ አካባቢ ምርጥ አልበሙን ለሕዝብ ጆሮ ካደረሰ በኋላ ብዙም ውሎ ሳያድር በመላው ኢትዮጵያ ሕዝብ ከፍተኛ ተቀባይነት የተቀዳጀውና ዘመን የፈጠረው ታሪከኛ አርቲስት ተብሎ የክብር አክሊል የደፋው ታላቁ የጥበብ ሰው ቴዲ አፍሮም ወርቅነቱን በእሳት ተፈትኗል። እንግዲህ በዚህ ምዕራፍ ውስጥ ለመዳሰስ የምንሞክረው የአርቲስቱ አንዳንድ ፈተናዎችን ይሆናል። ጡት ላይ ፈረመ። ወጣቱ ድምፃዊ ቴዲ አፍሮ በመንገድ ላይ በሬስቶራንቶችም ሆነ ሙዚቃውን በሚያቀርብባቸው ኮንሰርቶች ላይ ወረቀትና እስክሪብቶ በመያዝ ቴዲን ወድሃለን ፈርምልን የሚሉ የአድናቂዎቹ ብዛት ህልቆ መሳፍርት የለውም። በግንባርና ስልክ በመደወል የፍቅር ጥያቄ የሚያቀርቡለት ወይዛዝርቶችም በርካታ ናቸው። ይሁንና ቴዲ ቆርጦ የተነሳው በሕይወት ዘመኑ ውስጥ ደማቅ ታሪክን ለማስመዝገብና ታላቅ ሥራን ለመስራት ስለሆነ እንዲሁም የዛሬን በማሰብ የነገን የሚያልም የብዙዎች ሞዴልና ኃላፊነት የሚሰማው ዜጋ በመሆኑ ሁሉንም የፍቅር ጥያቄዎች እንዳመጣጣቸው መልሷቸዋል። ሐቁ ይህ ሆኖ ሳለ ግን ከብዙ ልፋትና ጥረት በኋላ ስኬታማ የሆኑትን የሕዝብ ጀግኖች ለማሸማቀቅና ለመኮርኮም እንቅልፋተው የተንኮል መረብ ሲሸርቡ የዕድሜ ጀንበራቸው የምትጠልቅባቸው አንዳንድ ከንቶች ጡት ላይ ፈረመ የሚል የሐሰት ወሬ ያናፍሱበት ጀመር። ይህንን አሳዛኝ ወሬ የሰሙት አድናቂዎቹ ግን ወሬው የምቀኞች ተራ የጥላቻ ወሬ መሆኑን በመገንዘብ ወዲያውኑ ቴዲ አያደርገውም ሲሉ ተደምጠዋል። ቴዲም ስለዚህ ጉዳይ ተጠይቆ እንዲህ በማለት መልስ ሰጥቶ ነበር። እኔ የሀበሻ ልጅ ነኝ። የሀገሬን ወግና ባህል ጠንቅቄ ያውቃለሁ። ይህንን የማደርግ ፍጡር አይደለሁም። አባቴም በስነ ምግባር ቀርጾ ነው ያሳደገኝ። ደግሞም እግዚአብሔርን እፈራለሁ። ቴዲ የሚዘፍናቸውም ሆነ ለሥራ ባልደረቦቹ የሚያበረክታቸው ግጥሞች የአባቱ ናቸው። ድምፃዊ ቴዲ አፍሮን በዜማም ሆነ በግጥም ተሰጥኦ መጠርጠር ትልቅ ስህተት ነው። አንዳንድ ሥራ ከሠራው ባለቤት ውጪ እማኝ ሆኖ መቅረብ ለምን አስፈለገ? የቴዲ አፍሮ የግጥምና የዜማ ተፈጥሯዊ ልገሳ እንደ ምንጭ ውሃ ቢቀዳ የማያልቅ በላይ በላው የሚተካ ቋሚ ነው።
እግዚአብሔር ሸልሞ የሰጠው ማን ሊነጥቀው ይችላል? ቴዲ አፍሮ ግጥም የመጻፍ ችሎታ ባይኖረው ኖሮ እንደሌሎች ዘፋኞች ከሌላ የግጥም ጸሐፊ በወሰደ ነበረ። ደግሞም ሌሎቹ የሥራ ባልደረቦቹ ባላበረከተ ነበረ። በጥበብ ሕይወት ውስጥ ማሸነፍ ወይም መሸነፍ ያለና የሚኖር ነው። ሽንፈትን ተቀብሎ ለቀጣይ የሥራ ስኬት ጥሩ ነገር ሰርቶ ለመገኘት መጣር ታላቅነት ነው። የተንኮል ጉድጓድን አትቆፍር፣ ብትቆፍርም አታረቅም፣ ማን እንደሚገባበት አይታወቅምና የሚለው አባባል በመጋራት የቴዲ የፈጠራ ችሎታ እንኳንስ አድማጩ ሳር ቅጠሉ ምስክር ነው። የበለጠንን ሰው አውቀን መበለጣችንን በጸጋ መቀበል ትልቅነት ነው። ቴዲ አፍሮ እየዘፈነ ያለው የአባቱን ግጥም ከሆነ ታዋቂው ጋዜጠኛ ካሳሁን ገርማሞ ወደ ዘላለማዊ አባቱ ከሄደ በኋላ ቴዲ እየሰራ ያለው የማንን የፈጠራ ችሎታ ነው? ይህ ሁሉ በአንድ ወቅት ስለ ግጥም ችሎታው ተጠይቆ በርካታ ግጥሞች እንዳሉ ስለተናገረ ለምን ስሙን እናጥፋው ከሚል መጥፎ ሐሳብ የመነጨ በጥቂቶች የተቀነባበረ የሐሜት ጥንስስ ነው። ዜማ ከውጭ ሀገር ገለበጠ። ጉድ ሳይሰማ መስከረም አይጠባም። የድምፃዊ ቴዲ አፍሮ የገዘፈ ስም በማንነታቸው ላይ ትልቅ ተጽዕኖ ያሳደረባቸው አንዳንድ አርቲስቶች እንዳሉ ይታወቃል። ዋናውን ፈረስ መሆን ባይችሉም ተጎታቾቹ ጋሪ መሆን የተሳናቸው ጠንክሮ ከመስራት ወሬንና ስም ማጥፋትን የመረጡ ናቸው። ብዙሃኑ ሕዝብ ይህንን ሲሰማ ብዞቱን በትዝብትና በመቃወም ነበር የገለጸው። ቴዲ እኮ በሙያው ሊያቀነቅን ምክንያታዊ ነው። ምዕራባዊ ሀገራትን ለመኖሪያ ያልመረጠ በኢትዮጵያዊነቱ የሚኮራ የዘመኑ የኩራት መገለጫ ነው። ለመሆኑ ሙዚቃ የዓለም ቋንቋ መሆኑን የዘነጉ አርቲስቶች አሉ እንዴ? የቴዲ ዜማ አንዳንዶቹ ከውጭ ሀገራት ጋር ይቀራረባሉ በማለት የመላስን ቢላዋ በመሳል ለነገር መሮጥ ተገቢ ነው? ይህ አካሄዳቸው በግልጽ የሚያሳየው ለአርቲስቱ ወይም ለሙዚቃ ያላቸው ጠባብነት ነው። ደጋግሜ መናገርም ሆነ መጻፍ የምፈልገው ተወዳጁ ድምፃዊ ቴዲ አፍሮ የግጥምም ሆነ የዜማ ችግር እንደሌለበት ነው። ተወዳጁ ድምፃዊ ቴዲ አፍሮ ከራሱም አልፎ የፈጠራ ስራውን ለጠየቁት አርቲስቶች ከወርቅ የበለጠ ሚዛን በሚደፋው የፈጠራ ክየና ክህሎቱ አበርክቶላቸው በአንድ ወቅት አንቱ ለመባል የበቁ አርቲስቶች አሉ። የሀገራችን የሙዚቃ እድገት ከጊዜ ወደ ጊዜ እያደገ ነው የሚገኘው። ለሙዚቃው እድገት ደግሞ ቴዲ ትልቅ አስተዋጽኦ አድርጓል። በወቅቱ በቴዲ አፍሮ ላይ በተወራው ዜማ ግልበጣ ተራ ስብከት ቴዲ ምን አለ? አነጣጥሮ ተኳሽ በቅድሚያ ኢላማውን ለይቶ መክበብ አለበት። ከመተኮሱም በፊት ስለ ፈጠራ ባለቤትነት መብት መረጃ መሰብሰብ አለበት።